ጉድ 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 ብሎ ሩታ ከሌላ ሰው ህይወት ጀምሬያለሁ አለች። አይገርምም? በጣም ይገርማል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ወደ ቤተሰቦቼ እንዴት ናቸው? ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም 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 ብያለሁ። ሰላማችሁ ይዘው ተረፍረፍ ይበልልኝ። ዛሬም በአዲስ ርዕስ በአዲስ ቪዲዮ መጥቻለሁ ማለት ነው። ያው እንደልማዳችሁ ሼር ላይክ በማድረግ ያበረታቱኝ። ለቤቴ ደግሞ እንግዳ የሆናችሁ ሰብስክራይብ በማድረግ ወደ ፋይዛቱ ተቀላቀሉ ማለት ነው። ዛሬ እንግዲህ በአዲስ ነገር መጥተናል ማለት ነው። የዛሬው ርዕሴ ግን ሁለት ነው። አንድም በሀይሚና በብሩኬ ሁለቱም ደግሞ በሩታ ነው የመጣሁት ማለት ነው። ሩታ ነገር ግን በጣም አስቆኛል ማለት ነው። በጣም አስቆኛል። እስቲ እንደኔ ግርም አላችሁ ካላችሁ ኮመንት ላይ አሳውቁኝ ማለት ነው። ምክንያቱም ሩታ እርጉዝ ነኝ ብላለች። እንግዲህ እርጉዝ መሆኗን አለመሆኗን እኛ የምናውቀው ነገር የለም፣ ግን እርጉዝ ነኝ ብላለች። ስለዛ ከአብርሽ ጋር ስትጣላ ሁላችንም በጣም አዝነናል። ስታለቅስ ምን ስትል እኛም ተከፍተናል። ከምር የሴት ልጅ ስታለቅስ ማየት በጣም ከባድ ነው። እኔ ራሱ ስታለቅስ ማለት ነው ከምር ሆዴ ባሰኝ፣ በጣም አሳዘነችኝ። ግን ያ ሁላህም ባለማስመሰል ከየት ነው የሚመጣላቸው? እኔ ግርም የሚለኝ ነገር ማለት ነው ቢኖር ለማስመሰል በቃ ምንም አይነት ነገር እውነት ነው የሚመስለው ማለት ነው። ግን ሩታ አሁን በተደጋጋሚ ስታለቅስ ነበር። ምናልባት ቢሶት እንዳለባት አድርገን ነው ሁላችንም ቢሆን ያሰብነው ማለት ነው። ሁላችንም ቢሆን ጥፋት እንደፈረድነው በመሆኑ በአብርሽ ነው እሷ ማልቀሷን አይተን ማለት ነው። ግን ይሄን ሁሉ ከሆነች በኋላ አሁን ደግሞ እርጉዝ ሆና ከሌላ ወንድ ህይወት ጀምሬያለሁ ማለቱ ግን እኔ እንጃ እንዴት ነው ግን እርጉዝ ሴት ከሌላ ወንድ ጋር ህይወት ትጀምራለች እንዴ? የሰው ልጅ የመሰለ ክብር፣ የሰው ልጅ ክብር ነው በተፈጥሮ አላህ አክብሮ ነው የፈጠረን። የአብርሽን ልጅ በሆዷ ይዛ ወደ ሌላ ጋ ወንድ ከመሄድ እንዴት ነው ነውር አይደል እንዴ? እኔ እንጃ። ይህንን ቪዲዮ ካየሁት ባለች ሩታ ናት ወይስ ሌላ ተመሳስሎብኝ ነው ሌላ ሩታ ብዬ ቪዲዮውን ደጋግሜ አየሁት ማለት ነው። ለካ በኋላ በቃ እንትን ወደ ራሴ ተመለስኩኝ። ምክንያቱም ደንግጬ ነው ይሄን ማየው። እኔ እስከዛሬ ያው ነገ አንድ ሴት ካረገዘች ምናልባት ከባሏ ጋር አለመግባባት ጋር ተፈጥሮ ለህይወቷ የሚያሰጋ ከሆነ አንድም እናቷ ጋር እንድትወልድ ነው የሚደረገው። ከዛም ካልሆነም ደግሞ እሱ ጋር ወልዳ ልጁን አስረክባ እንድትሄድ ነው እኔ የሚያውቀው ማለት ነው። እስከ ዛሬ የሚያውቀው እንደዛ ነው። ጭቅጭቆች ለመግባባቶች ቢፈጠሩም ያው ለተረገዘው ልጅ ሲባል ነገሩን ቀዝቅዞ ወይ እናቷ ጋር ትኖራለች፣ አይ ለእሱም ደግሞ ፍቃደኛ ካልሆነ ደግሞ እሱ ጋር ሆና ልጁን አስረክባ ጥላው የሚወጡበት አጋጣሚ አለና አሁን ግን ያየሁት ያለው ነገር እንዴት ነው? የአብርሽን ልጅ ሆዷ ይዛ ወደ ሌላኛው ወንድ ጋር የምትሄደው ምን አይነት ጉድ ነው? እኔ እንደዛ አይነት ነገር ማለት ነው እስከ ዛሬ ሰምቼም አላቅም። በጣም ነው ግርም አለኝ ማለት ነው። ምክንያቱም የመጀመሪያ ጊዜ ነው የሚሰማው። ይህ መሆን የለበትም። ምክንያቱም ያረገዘችው ልጅ የሰው ልጅ ነው። እሱን በትክክለኛ አላህ በሰላም ገላግሏት አብርሽን ካልፈለገችው ሌላ ህይወት አትቀጥይ፣ ትዳር አትይዢ የሚላት ፍቅረኛ እንዳትይዢ የሚላት ህግም የለም፣ ማንኛውም ሰው የለም። ግን አሁን እሷ እርጉዝ ሆና ወደ ሌላ ወንድ ጋር መሄዷ በጣም ያስጠላል ማለት ነው። ይደብራል። ከምር እኔ እናንተን አላቅም፣ ለራሴ ግን ከሚላችሁ በላይ ደብሮኛል። ለምን ብትሉ ይሄ ከእነሱ እኛ ምን እንማር? ይሄ ምን ትምህርት ለምሳሌ ይሄ ባህላችንም ቢሆን አይፈቅደውም።
ሃይማኖታችንም ቢሆን አይፈቅደውም። ስለዚህ አንድ ሴት ልጅ በየትኛውም ሃይማኖት ቢሆን እንደዚህ አይነት ነገር ይፈቀዳል ብዬ አላስብም። አሁን እኛ እንደ ሙስሊሞች ይሄ ነገር አይፈቀድም። የምን ቦይ ፍሬንድ ነው ገር ፍሬንድ ነው አይቻልም። ሆኖም ግን እንደዚህ በእናንተም ቢሆን አንድ ሴት እርጉዝ ሆና ከሌላ ሰው ጋር ህይወት ጀምሬያለሁ ማለት ነው። እስቲ ነው አይደል እንዴ? እኔ በእኛ በባህላችንም በወጋችንም በታሪካችንም በጣም የሚያስጠላ ነገር ነው ከምር። በዚህ ጊዜ ደግሞ ማለት ነው ለሶሻል ሚዲያ ሁሉም ሰው ቅርብ ነው። አዋቂ ብትሉት ህፃን ብትሉት ለአቅመ አዳም ያልደረሱ ራሱ ይሄንን ቁጭ ብሎ ይመለከታሉ። ለአቅመ አዳም ደርሶ ደግሞ ያገቡትም ደግሞ ይህንን ነገር ተግባራዊ የሚያደርጉ ብዙዎች አሉ ማለት ነው። ምክንያቱም አንዳንዴ እኛ ለራሳችን ብቻ ማሰብ የለብንም። ህብረተሰቡን ምን ያስተምራል፣ ምን ጥሩ ጎን አለው፣ ምንስ መጥፎ ጎን አለው የሚለውን ነገር ቪዲዮውን ቀርጸን ከመላካችን በፊት ሰው ጋር ከመድረሱ በፊት ይህንን ነገር ጭንቅላታችን ውስጥ ልናስቀምጠው ይገባል። ምክንያቱም በዚህ ጊዜ ሁሉም ሰው ሶሻል ሚዲያን ይጠቀማል። ኢትዮጵያ እንደ ድሮ አይደለችም። ሁሉም ሰው በየቀኑ ሶሻል ሚዲያን ይከታተላል ማለት ነው። ቴሌቪዥን አለው በቴሌቪዥን፣ ስልክ አለው በስልኩ፣ ትንሹ አለው በትንሹ፣ ያው አስጭኖ ራሱ ያያል ማለት ነው። ቁጭ ብሎ ለምሳሌ ፊልምን ብታዩ በሳምንት የሚወርድበትን ቀን ጠብቆ ማንም ቤተሰብ ከኋላ እንኳን ቢወጓቸው የማይሰሙ አሉ። ያ ምንድነው? እድሜያቸው ከ5 እስከ 10 ባለው ከ5 እስከ 15 20 ባለው ሀታ የልጅ እናቱ ነው ራሱ እሱን ቁጭ ብሎ የሚያዩ አሉ ማለት ነው። አስጭኖ አምጥቶ ያ ምንድነው? ጊዜው ተበላሽቷል። እናትም ታያለች ልጆቿን እንዴት ብላ ነው ተበላሸ ብላ የምትናገረው። ስለዛ በጣም ከባድ ጊዜ ነው ያለ ነው እና ይሄ ነገር ባይደረግ ባይነኝ። ምክንያቱም ከዚህ ነገር እኛ ምን እንማር? በጣም አስቸጋሪ ነው። አንድ ሰው መጋባትም ያለ ነገር ነው፣ መጣላት ያለ ነው። ይሄ በባህላችንም ከድሮ ጀምሮ ያለ ነው። ግን በጣም የሚያስጠላው ነገር ምንድነው? እርጉዝና ወደ ሌላ ህይወት ጀምራለሁ የሚለው ነገር ተይሩታ ግን ከድርጊትሽ ተቆጠቢ። ለህብረተሰቡ ከኔ ምን ይማራል? እኔስ ምን መጥፎ ነገር እያስተማርኩ ነው? ምንስ በጎ ነገር እያስተማርኳቸው ነው የሚለውን ነገር አገናዝባችሁ እዩ ማለት ነው። እናንተ ከተመምጩ ዱቄትም ፍጪው እንደተባለው ማይምምላችሁ ማምላችሁ ለህብረተሰቡ እየተጨነቃችሁ አይደለም ማለት ነው። ከዚህ ነገርኛ አሁን ውሸት ሳትገቡ ተገባን፣ ሳትጣሉ ተጣላን፣ አረገዝን፣ ሌላ ህይወት ጀመርኩኝ ምን የሚሉት ጉድ ነው። ኧረ ተው። እና ሀይሚና እና አብረሽ አይደለም ይሄንን ነገር የምታደርጉት፣ ሌሎቹም እያደረጉት እየተገበሩት ነው። ስለዛ ይሄ ነገር መሆን የለበትም። ተው። ለተመልካችም ለኦዲየንሶቻችሁ ስትሉ አንዳንዴ እስቲ ውሸትን በመጠኑ በልኩ አድርጉት። እኔ ሊወቅሳችሁ ነው የመጣሁት ማለት ነው ዛሬ። ምክንያቱም ጥሩ ነገር ስትሰሩ የተሰማኝን እናገራለሁ። ዛሬ ግን በጣም ነው ያዘንኩባችሁ። እንዴት ይሄንን ታደርጊያለሽ? ነውር አይደለ እንዴ? አንቺ እውነት አድርገሽው አይደለም፣ ግን እንዳደረገ ሰው በማስመሰልሽ ያንቺን ይህን ትክክለኛ ህይወት መስሎት የሚያደርገው ሰው ስለሚኖር ለተመልካችም ስትይ ለትውልድ ስትይ ከእንደዛ አይነት ነገር ሩታ ብቻ ሳትሆኑ ዩቲዩበሮቹ በሙሉ ማለት ነው ከእንደዛ አይነት ድርጊታችሁ ብትቆጠቡ ባይነኝ ማለት ነው። ለህብረተሰቡን የሚያስተምር ነገር ስሩ። ከቻላችሁ ስሩ፣ ካልቻላችሁ ግን በራሳችሁ ሙድ ፈታ እያላችሁ ኑ። ይህ አንድ ነገር ነው። ግን የማይሆን ነገር የማታደርጉትን ነገር አደረግነ ብላችሁ ሶሻል ሚዲያ ይዛችሁ ስትመጡ ትውልዱ ከእናንተ ምን ይማር ነው። ይሄ ቪዲዮ ዛሬ ታይቶ የሚጠፋ ነገር ስላልሆነ ማለት ነው። ቀጣይ ደግሞ ወደ ሀይሚና ብሩኬ ማጠቻለሁ። ብሩኬ እንግዲህ ብዙዎች እየተቻችሁኝ ነው፣ ባላደረግኩ ተደርጓል ብላችሁ እየሄዳችሁ ነው። ወደ ኮካኮላ ጋብዞኝ ነው ተጣርቼ ነው የሄድኩትና ያላደረግኩትን ነገር አደረገ ብላችሁ እየተቻችሁ ነው። ተው፣ አትተቹኝ።
እያለ ነው ማለት ነው። እኔ ያው ቢሰክርም ምንም ቢሆን የሚያበላሸው የራሴን ህይወት ነው። ገንዘቤን የሚያቃጥለው ራሴን የሚጎዳው እኔው ራሴ ነኝ። በዚህ ነገር ግን ያው ማተችት አትችሉም። ለምን ጠጣህም አትሉም። ምክንያቱም ቢጠጣም ገንዘቤንም ጊዜንም ራሴንም የሚያበላሸው እኔ ነኝ ብሏል። ትክክል። አንድ ሰው መጠጥን የሚጠጣ ከሆነ አንደኛው ነገር ገንዘቡን ያቃጥላል። ሁለተኛ ነገር መስራት አለበትን ነገር ሳይሰራ በመጠጥ ጊዜውን ቢዚ አድርጎ ያሳልፋል ማለት ነው። ይሄ ምንድነው? ዞሮ ዞሮ ማንን ነው የሚጎዳው? እሱን ራሱ ነው የሚጎዳው። ስለዚህ እኔን ነው የሚጎዳው በሁሉም ነገር። ስለዛ በዚህ ነገር ልትተቹኝ አይገባም። እኔ እንግዳ ሆኜ ተጋብዤ ነው የሄድኩት። ሄጄም ደግሞ አልሰከርኩም ማለት ነው። ይሄ ያንተ መብት ነው። ግን ያው ከካሜራ ጀርባ ታደርገዋለህ። ብታደርገውም ሶሻል ሚዲያ ግን መጠጥ እየጠጣችሁ ይዛችሁ መምጣት የለባችሁም። አንድ ነገር ምክንያቱም አስፈላጊ ስላልሆነ ማለት ነው። ጠጥቶም ከሆነ ግን ያው እናንተ ለራሳችሁ ተበላሽታችሁ ሌላውንም ሰው ታበላሻችሁ። በዛ ነገር ደግሞ እናንተ ያው የምታደርጉትን ነገር በድብቅ ብታደርግ አታደርግ የሚል የለም። ግን ሶሻል ሚዲያ ይዛው እስከመጣ ድረስ ያው ሶሻል ሚዲያ ስንመጣ አንድ ነገር ምንድነው? የሚወድ ያደንቃል፣ የሚጠላህ ደግሞ ይተችሃል። ያንን ደግሞ እያወቅን ነው የምንገባው ሁላችንም ቢሆን ሶሻል ሚዲያ። ጥሩን ነገር ብትሰሩ አው ትመሰገናላችሁ፣ መጥፎ ነገር ደግሞ ስትሰሩ ደግሞ ትተቻላችሁ። ይሄ ያለ ነገር ነው። ስለዛ እኔ ተጋብዤ ነው የሄድኩት እያለ ነው። ቀጣይ ደግሞ ያው ሀይሚ እንግዲህ በዛኛው ቪዲዮ እንዳየ ነው ልደቷን ለማክበር ዩቲዩበሮች ተሰብስቦ አንድ ላይ ባሉበት እሱም ሀይሚ እንዳለች አልተነገሩም። ለሷም ደግሞ ብሩክ እንደሚመጣ አልተነገራትም። በመሀል ግን ኬክ እየቆረሰች ብሩክ ሲገባ ጥላ ወጣ ነበረና ዛሬ ደግሞ ራሷ ፍቅረኛዋን ይዛ መጣች ማለት ነው። ለራሷ ፍቅረኛዋን ይዛ እያመጣች እሱን ግን የአንቴ ቦርሳዎች የት ሄዱ ብላ ጠየቀችው። የኔ ንግስቶች አሉ ይመጣሉ፣ የኔ ንግስቶች ብዙዎች ናቸው ብሎ መለሰላት ማለት ነው። ትክክል ነው። አንቺም ይሄው እዘሽው የምትሄጂው ምንድን ነው? ተጠባባቂሽ ነው፣ የአንቺ ጋርድ ነው እዘሽው የመጣሽው። እሱን ግን የአንቴ ቦርሳዎች በየጊዜ የምትቀያይራቸው የታሉ ብለሽ የተናገርሽው ማለት ነው ሀይሚ። በነገራችን ላይ ወንድ ልጅ ሺህ አፍቅሮ አንድ ነው የሚያገባው፣ የታወቀ ነው። እሱ እንኳን ቢናገረሽ ይመስላል። አንቺ ግን የማይመስል ነገር አትናገረ። ምክንያቱም እሱ ወንድ ልጅ ነው። ከአራትም ከአምስትም ያው መርጦ የሚያገባት አንድ ነው። ግን ያው በመርጠው ብዙ ሴት ነው። ስለዛ ቦርሳዎቹ የታሉ ብለሽ ሰውን ልጅ ማሳፈር አንገድ ማስተፋት የለብሽም። አንቺስ ይዘሹ እየመጣሽ ያለሽው ምንድን ነው? የአንቺ ጋርድ ነው? የአንቺ ተጠባባቂ ነው? ብቻ እስቲ ንገሪኝ። አንቺ ስለምንድን ነው ወንድን እንደ ቦርሳ የምትቀያየሩ ማለት ነው? እንደ ካልሲ በየጊዜ መቀያየር አምራችኋል። በነገራችን ላይ ወንዶችም ሴቶችም ዛሬ ከአንዷ ተጣላን፣ ነገ ደግሞ ከሌላዋ፣ ከነገ ደግሞ ሌላዋን ይዛችሁ ትመጣላችሁ ማለት ነው። ይሄን ግን አንቺም እያደረግሽው ስለሆነ እሱን ለምን ያደረግከው? ቦርሳዎቹ የታሉ ብለሽ እሱን ማሸማቀቅ የለብሽም። ምክንያቱም እሱ እንደፈለገው እንኳን በቀን 4-5 ሴት ቢቀያየር ወንድ ነው ያለ ነገር ነው፣ የተለመደ ነገር ነው። ግን ሴት ልጅ ግን እንደ ወንድ ሆናለሁ ማለት ይሄ ከባህላችን ወጣ ያለ ነገር ነው ማለት ነው። እኔ እንደማውቀው አይደል እንዴ? እስቲ ተመልካች ኮሜንት ላይ አሳውቁ ማለት ነው። በሀይሚ ነገር እኔ በጣም ነው የተገረምኩት። ቦርሳዎቹ ምናምን ብላ ስትናገር እኔም እሱ ይዟቸው ከሚመጣ ሴቶች ይልቅ አንቺ ይዘሽው የምትመጪ ወንድ ብዙ ነው። ስለዛ እኔ ማን ነኝ የሚለው ነገር ቆሞ ብሎ ማሰቡ ግን ተገቢ ነው ማለት ነው። ለዚህ ነገር እንኳን ብሩኬ መልስ ባይሰጥሽ እኛ እንሰጥሻለን። እኛም ያው ያየነው ነገር ነው የምንነጋገረውና ምንነግርሽ ቦርሳዎቹ ብለሽ ምን ነው አንቺ ከተጣልተሽ አንቺ ሌላ ወንድ ጋር ከሄሽ እሱ እጁን አጣጥፎ ብቻውን እንዲመጣ ነው የምፈልጊው ወይስ እንዴት ነው?
አረ እንደዛ አይደረግም፣ እንደዛ አይታሰብም። ተይ ማለት ነው። ተይ ለራስሽ ትላንትና ትተሽው ለወጣሽው ሰው ማለት ነው በልደትሽ ቀን ዛሬ ደግሞ ተመልሰሽ እሱም ጋር መተሽ ቦርሳዎች ታለ ብለሽ ምን ነው ይሄንን ለማሳየት ነው ፍቅረኛሽን ወይም ጋርድሽን በለው እሱ ለማሳየት ነው የመጣሽው ወይስ እንዴት ነው? ይሄን ነገር ለሀይሚ አድርሱላት ማለት ነው። ውድ ተመልካቾቼ በቀጣይ በሌላ ርዕስ በአዲስ ቪዲዮ እስከምንመጣ ድረስ ባላችሁበት ዓለም ዳርቻ ከክፉ ነገር የጠብቃችሁ ይጠብቀን። አላህ ሀገራችንን ሰላም አድርግልን። ባይ ባይ ውዶቼ። ሼር ላይክ ማድረጋችሁን ግን አትርሱ። አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።